በመቶ ሺህ ብር ዋስ ተፈትሶ ተመልሶ ታስሯል የተባለው ሲወጣ በር ላይ ጠብቀው በፌዴራል ፖሊስ መልሰው መውሰዳቸውን የተነገረው ለአመታት በእስር ላይ የነበረው ረዳት ፕሮፌሰር ሲሳይ አውግቸው ነው። በዋስ እንዲፈታ 100,000 ብር ተከፍሎ ነበር። ነገር ግን ከወጣ በኋላ በር ላይ ጠብቀው የፌዴራል ፖሊሶች እንደወሰዱት ነው ጠበቃው ሰለሞን የገለጸው ማለት ነው። ጠበቃው እንዳለው ከሆነ በትናንትናው ዕለት ነው በሰኞ ዕለት ነው እንግዲህ ከዋስ እንዲፈታ 100,000 ብር ተስማምተን እንዲወጣ ተደርጎ ነበር። ነገር ግን በር ላይ ጠብቀው ወስደውታል ሲል ነው የገለጸው። እጅግ አሳዛኝ ነው። ቤተሰቦቹ እየጠበቁ ነበር። ባልጠበቅነው ሁኔታ የፌዴራል ፖሊስ ለሌላ ጥያቄ ትፈልጋለህ በሚል መውሰዳቸውን ጠበቀው ገልጿል። የምርጫ ቦርድና እንደዚሁም ደግሞ የጌታቸው ረዳ ስምረት ፓርቲ ክስ ተካሰው ነበር በፌዴራል ከፍተኛ ፍርድ ቤት ማለት ነው። ፍርድ ቤቱም አሁን ይህንን ክስ በእግድ እንዲቆይ አድርጎታል። እንደሚታወቀው ወልቃይትና ራያ በቀጥታ ለምክር ቤት እንዲወዳደሩ በምርጫ ቦርድና እንደዚሁም ደግሞ በፌዴሬሽን ምክር ቤት ተወስኖ ነበረ። ምርጫ ቦርድም ይህንን አጽድቆት ነበር እና አሁን እንግዲህ የስምረት ፓርቲ ክስ አቅርቦ ነበረ ለፌዴራል ከፍተኛ ፍርድ ቤት። ፍርድ ቤቱም ይሄ በእግድ እንዲቆይ ውሳኔ እስከሚሰ ጥበት ደግሞ ወይም ክርክራቸው እስከሚያልቅ ድረስ በእግድ እንዲቆይ ሲል ነው እንግዲህ ከፍተኛው ፍርድ ቤት ይፋ ያደረገው ማለት ነው። ስለዚህ ወልቃይትና ራያ አሁን በእግድ እንዲቆይ ከፍተኛው ፍርድ ቤት ወስኗል። መጨረሻውን ተከታትዬ ያደርስላችኋለሁ። አብራችሁ ቆዩ። የኢትዮጵያ አርቲፊሻል ኢንቴሊጀንስና እንደዚሁም ደግሞ የኢትዮጵያ የትምህርት ሚኒስቴር በጋራ በመሆን የኤአይን ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ ለመስጠት በዝግጅት ላይ መሆናቸውን የተነገረው። ኤአይ እንደሚታወቀው እንግዲህ ዓለም አቀፍ ደረጃ ከፍተኛ ትኩረት እየሳበ ነው የሚገኘው። በዲጂታሉ ዓለም እጅግ አስፈላጊ ከሚባሉ ነገሮች አንዱ ኤአይ እንደሆነ ይታወቃል። ኢትዮጵያም በ2030 ይህንን ለማሳካት ኤአይን ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ ለመስጠት ሙሉ ስልጠና ወይም ሙሉ ዝግጅት እየተደረገ እንደሆነ የተነገረው። መምህራኖችን እንደዚሁም ተማሪዎችን ለማብቃት ይሰራል ተብሏል። ለመንግስት ሰራተኛው የብቃት ማረጋገጫ ፈተና እንደሚሰጥ ታውቋል። 120 ጥያቄም እንደሆነ ነው እንግዲህ ይፋ የተደረገው። የፌዴራል ሲቪል ሰርቪስ ኮሚሽን ነው ይህንን ጥያቄ እንግዲህ እንዲወጣ እየተደረገው ማለት ነው። በርካታ እንግዶች በተገኙበት ይህም ይፋ ሆኗል። 120 ጥያቄዎቹ መካከለኛ ከባድና ቀላል ጥያቄዎች ናቸው። የባህሪ ጥያቄ ግን ለሁሉም የባለሙያዎች ተመሳሳይ እንደሚሆን የታወቀው። ሁሉም የፌዴራል መንግስት ሰራተኛ ተመሳሳይ ከሚሰሩት ሙያ ጋር የተገናኘ 120 ጥያቄ እንደሚፈጸም ይፋ ተደርጓል። ቀድማችሁ ዝግጅት አድርጎናለን። መልካም ቆይታ። ፎሎ እያደረጋችሁ አብራችሁን ቆዩ። የተባበሩት መንግስታት ድርጅት በፈጥኖ ደራሹ ላይ የሽብርተኝነት ወንጀል ክስ ማቅረቡን የተነገረው። በዚህም እንግዲህ ሄሜቲ ወይም ደግሞ የፈጥኖ ደራሹ ዋና አዛዥ የሆኑት ጀነራል ሀምዳን ዳጋሎ ሽብርተኛ ተብለው ተፈርጀዋል። እሳቸውና እንደዚሁም ደግሞ አብሯቸው ያሉ 4 ወታደራዊ አመራሮች ናቸው በሽብርተኝነት የተፈረጁት ማለት የተባበሩት መንግስታት ድርጅት ነው ይህንን ሽብርተኝነት ወንጀል ውሳኔ ያሳልፈው። ይህም እንዲሆን ያደረገው የተባበሩት መንግስታት ድርጅት እውነት አፈላላጊዎች በዛ በሱዳን ተሰማርተው ነበር። በዚህም እንግዲህ ከፍተኛ የሆነ ሰብአዊ ጥሰት ፈጽሟል፣ ግድያ ፈጽሟል ተብሎ የፈጥኖ ደራሹ አዛዥና 4 አብሯቸው እንደዚህ ወታደራዊ አመራሮች በሽብርተኝነት ወንጀል ተከሰዋል ነው የተባለው። ከአሁን ቀደም እንደሚታወሰው አሜሪካ፣ ብሪታንያን ጀምሮ ሌሎችም በሀምዳን ዳጋሎ ላይ የሽብርተኝነት ክስ ማክሰሳቸው የሚታወስ ነው። ከዚህ ጋር በተገናኘ የሱዳኑ እንግዲህ የጦር አዛዥ እንግዲህ እንደዚሁ በፈጥኖ ደራሹ ላይ በአስቸኳይ እጁን እንዲሰጥ ሲሉ ጥሪ አቅርበዋል። አልቡርሃን ናቸው ይህንን ጥሪ ያቀረቡት። አልቡርሃን ፈጥኖ ደራሹ እጅ እንዲሰጥ ጠይቋል። ይህ የማይሆን ከሆነ ግን እስከ መጨረሻው እንደሚዋጉም ዝተዋል። እጅግ አሳዛኝ መረጃ ተሰምቷል። 2 እህትማማቾች ህይወታቸው አልፏል። በመኪና አደጋ በአንድ ላይ ተሳፍረው ወደ አዲስ አበባ ያቀኑ ነበር። መነሻቸውን ሀዋሳ አድርገው ወደ አዲስ አበባ የተጓዙ ባለበት ነው መንገድ ላይ መኪናው ተገልብጦ ህይወታቸው ያለፈው። የአለታ ጩኮ ተወላጅ የሆኑት 2 መንትዮች ሰላማዊት ሰለሞንና እንደዚሁም ሳምራዊት ሰለሞን የተባሉ 2 መንትዮች ናቸው። እንግዲህ ህይወታቸው ያለፈው ወደ ውጭ ሀገር ወደ ጣሊያን ነበረ ፕሮሰስ ለማድረግ ወደ አዲስ አበባ ያቀኑት። እናም 5 ሆነው ነበረ ሲጓዙ የነበሩት። ከ5ቱ እንግዲህ እነዚህ 2 መንትያዎች ህይወታቸው ማለፉ ነው የተነገረው።